24 ዓመት ሙሉ ድራሽ አባቱ የጠፋ ተሽከርካሪ ነው። የኦርጋናቸው ውስጣዊ አካላቸው ከውጭ ይታያል። ከውጭ ከርቀት አይሃን አይቶ ማይደናገጥ ማንንም አይነ ከዚህ ውስጥ ሰው አይወጣም መቼም ሰው ይዞት አይደለም እንደዚህ አይነት አደጋ የደረሰው በሚባል ደረጃ ሆኖ ወደ እናንተ ጋር የተወሰኑ ፍራንክ ያላቸው ሰዎች ይመጡና ሰፈራቸው ጋር ሲሚንቶ ጠፍጥፈው ትልቅ ነገር ያረጉና መኪና ሲያርፍላው ላይ ካሩን መኪናውን የሚሰራ ሙሉ ከጉልበቷ በታች ምንም የሚታይ ነገር የለም። ቆዳ የሚባል ነገር አይታይም። በቃ በደም የተጨማለቀ ነው። አጥንቱ የደም ስሮቹ ያንዳንዱ ከውስጥ ያሉ ነገሮች በተንተን ያለ ለምሳሌ እግረኛና ተሽከርካሪ ሲሽቀዳደም እናያለንና ሁለቱም እኩል ይቸኩላሉ። ብዙ ጊዜ የሚገርመኝ መርፌ መወጋት እንኳን ከባድ በሆነበት ሁኔታ ቀላል አደጋ ማለት እዚህ ጋር ያለው መሐላ ገደው ተሰብሮ ጭንቅላት አካባቢ ጉዳት ከፍተኛ ደም መፍሰስ ሲኖር ዊዝን ፊው ሚኒት የሚሞቱ ትንሽ ደቂቃ ውስጥ የሚሞቱ አሉ። 50% ይይዛሉ። ምንድነው መሪ ስንይዝላስ ልናስብ የሚገባው ልናደርግ የሚገባው? ተሽከርካሪዎቹ አሮጌ ናቸው። እነዚህን አሮጌ ተሽከርካሪዎች እንዴት አንደልናርግና አደጋውን እንዴት እንቀንስ የተሻለ ነው። የሕክምና ተቋም ጋር ሳይደርስ በፊት ሰዎች ከድንጋጤና ሰው ከማዳን የሚለው ምርጫ ውስጥ መግባት እንዲችሉ የሚያስችል ሐሳብ ከመደንገጥ ይልቅ ጀመሪያው ሰዎችን ለመርዳት ነው እንትን ምን ሰላም እንዴት ቆያችሁ? ፋና ፖድካስት ጀምሯል። የዛሬው ጉዳያችን እያሳሰበ የመጣውን የትራፊክ አደጋ የተመለከተ ይሆናል። እዚህም ደግሞ የጋበዝናቸው እንግዶች አሉ። ከነርሱ ጋር ቆይታ እናደርጋለን። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንትና መገጣጠሚያ ስፔሻሊስት ዶክተር ፈንታ በንቲ እዚህ አጠገቤ ይገኛሉ። እንደዚሁም ደግሞ እንደ ባልደረባዬ ጭምር በረጅም ዓመት በሬዲዮ እንግዲህ በብዛት የሚታወቅ የነበረው የአውቶሞቲቭ ጆርናል ተብሎ አሁን ደግሞ አውቶሞቲቭ ታይም ተብሎ በሚያዘጋጀው ኢዮብ ስዩም እዚህ ስቱዲዮ በጋራ ተገናኝተናል። ቆይታ እናደርጋለን። እንኳን ደህና መጣችሁ ወደ ፋና ፖድካስት። እንኳን ደህና ቆያችሁ። ልናነሳ የወደድነው ጉዳይ ሁሉም ቤት ውስጥ እየገባ የሚገኘውን የትራፊክ አደጋ ነው። ማንም ቤት አይገባም ብሎ ማሰብ ይከብዳልና እያሳሰበኝ ነው። በግሌ እያሳሰባችሁም ይመስለኛል። በብዛት ግንዛቤ ላይ ኢዮብ ትሰራለህና ጉዳዩን ታውቀዋለህ። ሕክምናው ላይ ደግሞ እናንተም አላችሁ። ያው አንተ እንድል ተፈቅዶልኛል በመጀመሪያ። አዎ ምንድነው ሁለታችሁም ተመሳሳይ የሚያደርጋችሁ ነገር አለ። የሰው ልጅ በደም ተነክሮ በከባድ አደጋ ሁኔታ ውስጥ በሚገኝበት ሰዓት ወደ እናንተ ይመጣል። እንደዚሁም ደግሞ ተሽከርካሪዎች ከባድ ጉዳት ደርሶባቸው ከዚህ ውስጥ ሰው አይወጣም መቼም ሰው ይዞት አይደለም እንደዚህ አይነት አደጋ የደረሰው በሚባል ደረጃ ሆኖ ወደ እናንተ ጋር ይመጣል። ስለዚህ ሁለት ሐኪሞች አላችሁ እንደማለት ነውና ከማን ልጀምር? እንደው ምን አይነት ስሜት የምታስተናግዱት የሚለውን ባስቀድም ደስ ይለኛል። ከዶክተር እንደዚህ አይነት ሁኔታ ላይ ሆነው ሰዎች ወደ እናንተ ሲመጡ ደም ተነክረው በቃ እንዳይሆኑ መቼም በሞትና በህይወት መካከል ነው የሞቱት ይሞታሉ መቼም በሞትና በህይወት መካከል ሆነው ሰዎች ወደ እናንተ ይመጣሉና ስሜታችሁን በጠይቃችሁ ደስ ይለኛል። አዎ እንግዲህ ይታወቃ ነው የመኪና አደጋ በየጊዜው ከዕለት ዕለት እየጨመረ እንደሆነ ይታወቃል። እንግዲህ ለጊዜው እኛ እንደ ሐኪም ፊት ለፊት የምናገኛቸው ከሌላው ሰው የተለየ ማለት እንችላለን። ምናልባት መጀመሪያ ከቦታው ላይ ላናይ እንችላለን። እንዳጠቃላይ ግን ከሆስፒታል እስኪመጡ ድረስ በሌሎች የጤና ባለሙያዎች ታግዘው በአምቡላንስና በተለያዩ አጋጣሚዎች ምናልባት እንግዲህ የትራፊክ እና ፖሊሶችም ሊሆኑ ይችላሉ ይዘው ያመጧቸዋል። አንዳንዴ ስንመጣ በጣም ያው ስለለመድነው ካልሆነ በስተቀር በጣም አስደንጋጭ አስፈሪ ነው የሚመስለው። ምናልባት ሐኪም ሆነን ስናየው እና ስለ ሰው አጠቃላይ ነገሮችን ስለምናቅና እንዴት ሃንድል ወይም ደግሞ ማኔጅ ማድረግ እንደምንችል ስለምናቅ ነው እንጂ ስሜቱ በጣም የሚያስፈራ አስደንጋጭ ይመስላል። በጣም አስደንጋጭ ነው ሪሊ። ግን ያው እንደ ሐኪም ሆነን ስናይ እኛ ከመደንገጥ ይልቅ ጀመሪያው ሰዎችን ለመርዳት ነው እንትን የምንለው። ከሌሎች ማህበረሰቡ ጋር የምንለየው ዋነኛው ምንድነው? ራሳችን አረጋግተን መጀመሪያ ለራሳችን ካረጋጋን በኋላ ነው ሰዎችን የተጎዱ ሰዎችን በሚያለው መጠን እንደተጎዱ የት ጋር እንደተጎዱ እንዴት መቀጠል እንዳለብን ወዲያውኑ ፕላን አውጥተን በዛ መሰረት ማገዝ ስላለብን እንደ ሕክምና ባለሙያ ብዙ ጊዜ ከመደናገጥ ይልቅ ዝግጅቶችን ነው እኛ የምናካሄደው። እንዴት መቀጠል እንዳለብን ከመጀመሪያው እስከ መጨረሻ ያለውን እቅዶችን አውጥተን በፕላን መሰረት ሁሉም እንደየ ክፍሉን የተጎዳው አይነት የሰውነት ክፍል የተለያዩ ስፔሻሊቲዎች አሉ በእኛ በኩል በዛ መሰረት ኦርጋናይዝ ሆኖ ቲም አለ። በዛ መሰረት ለማኔጅ ወይም ለማገዝ ነው የምንጠራውና
ስሜቱ አስደንጋጭ ሊሆን ይችላል። ልምድ እስኪመጣ ግን እሱ በጣም አስቸጋሪ የሚሆን ይመስለኛል። ልምዱ ይሄን መቀበሉ እስኪቻል ድረስ ከባድ ይመስለኛል። መጀመሪያ እንዲሁም እንደ የመጀመሪያ ዓመት ስንሆን ለምሳሌ እንደ ኢንተርን ሐኪም ሆነን ስናየውም ደግሞ ገና ክሊኒካል ስቱደንት ሆነን ተማሪ ሆነን ስናየው በጣም አስደንጋጭ ነው። ብዙ ተማሪዎች የሚወድቁ አሉ። በጣም በደም የተጨማለቀ ነው የሚታየው። ሰው ሁሉ ላይ መስለን ይችላል መጀመሪያ፣ ምክንያቱም ሙሉ ሰውነቱ ደም የተጨማለቀ ነው። ያ ማለት አይቶ ለማያውቅ ሰው በተለይ ከሕክምና ውጭ ላለ ማህበረሰብ በጣም አስደንጋጭ አስፈሪ ነው የሚመስለው። ኢቭን በእኛ በሕክምና ለብዙ ጊዜ ለቆየ ሰው እንኳን ለመረጋጋት የሚከብድ አይነት ሁኔታ ሊፈጥር ይችላልና እየቆየን ስንሄድ ብዙ ጊዜ ከመደናገጥ ይልቅ ሰዎችን እንዴት በሚመልኩ ማገዝ እንዳለብን ስለምንዘጋጅ አሁን ያው ከመደናገጥ ይልቅ ሞሮፍ ዝግጅቱ ላይ እናተኩራለን እንጂ እንደማንኛውም እንደ አጠቃላይ እንደ ማህበረሰቡና አስፈሪ አስደንጋጭ ሆኖ ይታያል። መልካም። ይሄ ወደ አንተ መጣ። መኪኖቹ እንደዛ ሆነው ሲመጡ መቼም ስለ መኪኖቹ ሳይሆን ስለ ሰዎቹ ነው የምታስበው ብዬ አስባለሁ። ምክንያቱም እዚህ ውስጥ ያለው ሰው እንዴት ሆኖ ይሆን? አንዳንዴ እንደውም ከዛ ውስጥ ራሱ መውጣት የሚቸግርበት ሁኔታ አለ። ተጣብቆ ስሜቱን እንዴት ነው የምትቀበለው? ከባድ ነው። እንዲህ አይነት ነገሮችን ለመግለጽ አንዳንዴ ቃላት አቅም የላቸው። ምንድነው ወርድ ይሄ ቃል የሚገልጸው ነገር አይደለም። የመኪና አደጋ የሰው ልጅ ቀለል ባለ ቋንቋ በብረት ሲጨፈለቅ ማለት ነው። በማይችለው ብረት አቅም በሌለው ብረት ሲጨፈለቅ ማለት ነው። አንድ ትልቅ የዚህ ከአደጋ ጋር በተገናኘ አፍሪካ ውስጥ የሚሰራ አንድ ነን ገቨርንመንታል የሆነ መንግስት ያልሆነ ተቋም በአዘጋጀው ሲምፖዚየም ላይ ከኢትዮጵያ ውጭ ተገኝቼ ነበርና አንድ ላቦራቶሪ ቴስት አድርገው ነበር። የሰው ልጅ በ30 ኪሎ ሜትር ፐር አወር ቢገጭ በ40 በ50 በ60 ቢገጭ ያለውና ዶክተርም በኋላ ሊያግዝ ይችላል እንደሱ አይነት ነገር ሲኖርና ቀለል ባለ ቋንቋ አይደለም በኩርኩም ሲመታ የሚከብደው ብረት ሲጨፈልቀው የሚሰማ ስሜትና በሱ ውስጥ ሆኖ ነው ተሽከርካሪው የሚመጣው። ተሽከርካሪው ሶስት አይነት ጉዳት ነው የሚያጋጥመው። መጀመሪያ ሲምፕል የሆኑ እነዚህ መንገድ ላይ ተው በቃ ተስማሙ ገጨት ነገር ነው ምናምን ነካ ተደርጎ ያለው። ሁለተኛው ሰሚ ነው። ግማሽ ነው ተሽከርካሪው መሽከርከር ይችላል በጥገና ቦዲው ብቻ ሊሆን ይችላል ወይም ሞተርም ላይ ተወሰነ ነገር አጋጥሞት በቀየራ ወይም ሰከንድ ሃንድ የሆነ እቃዎች ተገጥመው ለጦር ብላም። ሶስተኛው ፉል ዳሜጅ ነው። እነዚህ በኢንሹራንስ ኩባንያዎች ሁሉም ከቨር ይደረጋሉ፣ ግን ለኢንሹራንስ ኩባንያዎች ራሱ የሚከብድ ፉል ዳሜጅ የሚደርስበት ደረጃ ላይ አለና ሰቃጭ ነው። እነ ዶክተር የሚያዩትን ያህል ደም አብሮ አለ። የተቆረጠ እግር የተቆረጠ ጣት አብሮ ሊመጣ ይችላል። ልብሶች አሉ፣ ጌጣጌጦች አሉ፣ ላው ላይ ሊመጡ የሚችሉ የውስጥ አካላትም እንደዚሁ ዱብ ብሎ የሚመጡበት ሁኔታ አለ። አንዳንዱ የሰው ልጅ እንደማንኛውም እንትን ነው። ትንሽ የሰውነቱ አካል እንትን ሲቆረጥ ከላው ላይ በግልጽ ለመናገር መሽተት ሁሉ ሊመጣ ይችላልና ተሽከርካሪው ላይ እዛ ደረጃ ላይ ከመጣ በተለይ እና ትንሽ ይሄንን በቃላት ገልጾ ለአድማጭና ተመልካች መንገር ትንሽ የሚከብድ ነው የሚሆነው። ያላየ ታደለ ብለን ነው የምናልፈው። እውነት ነው። አሁን ለመስማትም አስቸጋሪ ነው የሚሆነው። ለዛ ነው ቅድም እንደዚህ አይነት ነገሮች ያነሳውና እንደዛው ልቆይና ምንድነው ችግሩ? አሁን አብዛኛውን ያለፈውን አመት እየተመለከትኩ ነበርና ወደ 3000 አይነት ያክል ሰው ህይወት የጠፋበት አለ። እንግዲህ 3000 ያክል ሰው ሞቷል። ቀጠልና ደግሞ የከባድ አደጋው እንግዲህ ከዛ ያልተናነሰ ነው የሚሆነውና በገንዘብም ቢታይ ደግሞ ንብረትም ሲታይ ከ4 ቢሊዮን በላይ ባለፈው አመት ብቻ ነው። ይሄ እንግዲህ ከ4 ቢሊዮን በላይ እና ኢትዮጵያ ሲታሰብ ካደጉት ሀገራት ወይም ብቻ ሳይሆን ከአብዛኞቹ ሀገራት ጋር ሲነጻጸር የመኪኖች ወይም የተሽከርካሪዎች ቁጥር በእነሱ ልክ የሚወዳደር አይደለምና ምንድነው የሚል ጥያቄ ያስነሳልና እስቲ ከቴክኒክ ጀምር ይሻላል መሰለኝ። የሚገርመው እኛ ሀገር ያሉ ተሽከርካሪ በተቆጠረና በተሰፈረ 1.6 አካባቢ ነው። 1,600,000 ማለት ነው። ብዙም ጠንከራ ያለ መንግስት የሌለባቸው የደቡባዊ አፍሪካ ወይም ደቡብ ምስራቅ አፍሪካ ሀገራት ሶማሊያን ጨምሮ ማለት ነው ኬንያን ጨምሮ ከኛ በጣም ይበልጣሉ። እዚሁ ቅርብ ያሉትን እንኳን ብናይ ማለት ነው። እኛ በዚህ ላይ የምናስተናግደው በዚች ተሽከርካሪ አቅም ብዙ ነው። እንደውም አሁን መንግስት ትንሽ ጠንከራ ያለ አካሄድ እየሄድኩ ነው ብሎ አንዳንድ ሁኔታዎችን እርምጃዎች እየወሰደ ነው። ከዚህ ከተሽከርካሪ ጋር በተገናኘ ከአደጋው ጋር በተገናኘ ማለት ነው። እና ለውጦች አሉ። በፊት ከነበረው ትንሽ የሆነ የመቀነስ የመጨመር ቁጥር አለ። ግን መቀነስ ምን ማለት ነው?
ለምሳሌ ሰምታችሁ ከሆነ ሚዲያ ላይ እኔንም ጨምሮ እንትን ስንል ተጋጩና 2 ሰው ሞተ 4 ሰው ቀላል አደጋ ደረሰበት 7 ሰው መጠነኛ አደጋ የትኛው ነው ቀላል በጥፊ መመታት ነው ቀላል በቁልቁል መመታት ነው ቀላል የትኛው ነው መርፌ መወጋት እንኳን ከባድ በሆነበት ሁኔታ ቀላል አደጋ ማለት እዚህ ጋር ያለው መሐላ ገደው ተሰብሮ ነው ያው ከሞት ጋር የተነጻጸረ መሰለኝ በጣም ጥሩ ሞትማ አንዳንዴ ረፍት ነው በሚባልበት ደረጃ ነው ያለውና አደጋውን በዛ አንግል ነው የምታዩና አሁን እንደዚህ ሰፋ አድርጌ ለመናገርና አድማጭ ተመልካቾችን ምንድነው ማሰልቸት አይደለም ፈልገው ቀጥታ ወደ ጥያቄ ታርጌት ምንድነው ምክንያቱ 2-3 ነገር ማንሳት እንችላለን አሽከርካሪዎች ኃላፊነት አለብን መኪና የሚያሽከረክር ሰው በሙሉ ኃላፊነት አለበት አንደኛ በከተማ ላይ ሆኖ እኛ አሁን ገና ነው እንግዲህ መንገዶች ተወደደም ተጠላም ሰፋ ያያሉ በዚህ ሰፋ ባለ መንገድ ላይ በ30 ሄድ ተብሎ በ40 የሚሄድበት የማይሄድበት አለ ሁሉም ልክ ነው አይደለም ለምሳሌ ከንትን ይያልኩ ደግሞ እንዳላነሳና ሌላ ነገር ውስጥ እንዳልጨምርሽ እንጂ የማይሄድበት መንገዶች አሉ እዛ ላይ በ40 በ50 የሚያሽከረክር አሽከርካሪ አለ ምን ነው ሲቸኩያለው ብሎ ሳምዌር ካፌ ቁጭ ብሎ ቡና ለመጠጣት የሚቸኩልበት የፍጥነት ችግር አንደኛው ትልቁ ችግር ነው በፍጥነት መቆጣጣር የሚባል ነገር አለ ዝም ብሎ መንጃ ፍቃድ ማውጣት ሳይሆን ተሽከርካሪው ከፊቴ የሆነ ነገር ቢመጣ አደጋ ሳይከሰት መቆጣጣር ይችላል ወይ ማይቆጣጣሩበት ሁኔታ አለ እኔ መቆጣጣራለሁ በጣም ጎበዝ ነኝ የሚልም ካለ ተሽከርካሪው ይሻላል ሰው ሰራሽ እኛ ሀገር አብዛኞቹ ተሽከርካሪዎቻችን ይሄንን መቼም ተመልካች አድማጮቻችን በጣም እርግጠኛ ነኝ እኔን ይጋሩኛል አሮጌ መኪኖች ናቸው እንዋጠው ዋጥ እናርገዋለን የ2001 ተሽከርካሪ ነው ያለው አሁን 2000 ስንት ነው 2025 24 አመት ሙሉ ድራሽ አባቱ የጠፋ ተሽከርካሪ ነው ያለው እዚህ መጥቶ ጎሮምሳ መስሎ ቢቀባባ ምንም ለውጥ የለውም ሜካፑ ሲታጠብ ይለቃል ከዛ በኋላ ተሽከርካሪ የለም ከላይ የምታዩት አይደለም ውስጥ ነው ያለው እኔ አንዳንድ ስማቸውን ማልጠራ የመንግስት ተቋማት ሰራተኞቻቸውን የሚያጓጉዙበት አውቶቡሶች አሉ ተሽከርካሪዎቹ እዚሁ ሀገር ቢገጠሙ ይችላል ከውጭ ሀገር የመጡ ናቸው 20 አመት 25 አመት ስልጠና በምንሰጣት እናያለን ተሽከርካሪው ይሄ ተሽከርካሪ ምን ሆኖ ሲባል የፈረደበት አሽከርካሪው ላይ ነው የሚባለው አደጋው የካሽከርካሪው ነው የሚባልበት ደረጃ አለ ይሄንን ፕሮግራም በእርግጠኝነት ያደምጣሉ ያያሉ በየምገምታቸው ሰዎች እኔን የጠየቁኝና እኔንም ሐሳብ የሰጧቸው የኛን ቡድን ትሬኒንግ የሰጣቸው ይገነዘቡኛል በያስባል ተሽከርካሪዎቹ አሮጌ ናቸው እነዚህና አሮጌ ተሽከርካሪዎች እንዴት አንደልና አርግና አደጋውን እንዴት እንቀንስ ነው የተሻለ ነው በዚህ ላይ ደግሞ በእንቅርት ላይ ጆሮ ደግፍ እንዲባል ደግሞ ሌላ ምንጣጣ አለበት አሽከርካሪዎች ለተሽከርካሪዎቹ ስፔር ፓርት ተብሎ የሚመጣው ስፔር ፓርት ኦሪጂናል ጄኒውን ይባላል ኦሪጂናል አለን ከዛ በኋላ ደግሞ እኛ ሀገር ምን ይባላል እንትን ሃይኮፒን ምናምን ብለው ያመጣል እነዚህ ኦሪጂናል ያልሆኑ ተሽከርካሪዎች ናቸው ፊልተሮቹን ሌሎች አሁን ቴክኒካል ነገሮች ማውራት እንትን አይደለም ማአት የሚመጡ ዕቃዎች በሙሉ ማለት ይቻላል ሰከንድ ሃንድ ናቸው ዕቃ ግዢው የሆነች ነገር ፍራንክ ለማግኘት ሲል ያን ሰከንድ ሃንድ ነው የሚገዛው የግለሰብ ደግሞ ካልቃይ ይታባቱ ትንሽ ቀን ትራንስፖርት ሰርቼበት ተተኳለው ወደሱ ነው የሚገዛው ያስነጥሰዋል ተሽከርካሪው ቅድም ዶክተር ጉንፋን ያዘኝ እንዳለ ከዛ በኋላ ከቁጥጥር ውጭ ይሆናል ይዞን ገደል ይገባል በትንሽ ብር የምትገዛ ነገር ተባረኪ በጣም ትንሽ ነገሮችና አውርተን አንዘልቀውም ይሄን ፖድካስት ሰዓት እንጨርሳለን በጣም አንድ የሚያሳስበኝና የብዙዎች ችግር የሚመስለኝ ከእንግዲህ ወደ ሶስት መጣ ወደ አንተ ስመጣ አንድ ነገር አለ ሰዎች ጉዳት ደርሶባቸው አደጋ ደርሶባቸው ወደ እናንተ ይመጣሉ ራሳቸውን ማውቀው ሊሆን ይችላል ሳያውቁ ሊሆን ይችላል ዛሬ እንደው ይመስለኛል ባለፈው አደጋ ደረሰባቸው ሰዎች ሪፈር ተደርገው ወደ እናንተ መጥተዋልና አካል ጉዳቱ ወደ አካል ማጣትም ሊመጣ ይችላል በጣም ውስብስብ አይነት ችግሮች ነው ይችላሉና እንደሱነ ልቦናዊ ከማምጣታችን በፊት ሰዎች ጋር ያለው ነገር ሰዎች ይዘዋቸው ሲመጡ ያለው ነገር ህመሙ ምኑ በስሜት ደረጃ አስተናዋል በግል ግን እዛ ጋር ያለው ነገር ታካሚውን አሳካሚውን ጋር ያለው ነገር ደግሞ እናንሳ እውነታው ቅድም በመጀመሪያም አይ ቲንክ አቶ ዮብ እንዳሉት በአፍሪካ እንዳጠቃላይ ባለም ደረጃ ከመኪና ብዛት ሳይሆን በአደጋ አንደኛ ናት ምናልባት ማየት ይቻላል የዓለም ጤና ድርጅት ያወጣው አንድ ሪፖርት ነበርና በሱ እንደሚያሳየው ከሆነ በኢትዮጵያ ከአደጋ አንፃር ሲታይ በጣም ከፍተኛ ዛይስት ሪከርድ ነው ያላት ምናልባት ከዛ ውስጥ ከተከሰተው አደጋ ውስጥ በአመት ውስጥ ማለት ነው ወደ 5000 ዴዝ አለ ወይ ሞት በአመት ውስጥ ይኖራል በኢትዮጵያ ውስጥ እና ይሄን ዛይስት ሪከርድ ወይ ደግሞ ከፍተኛ የሞት በመኪና አደጋ ምክንያት የመጣ ይኖራልና ይሄ የሚያሳየው ምን ያህል የመኪና ብዛት እንዳንል ከሌሎች ያደጉ ሀገሮች ቅድም እንዳልከው አንተ በጣም ከፍ ያለ ሌሎች ሀገሮች ናቸው ነገር ግን በዛ ዝቅተኛ ሆኖ ግን በአደጋ ደረጃ ስናየው ግን
እንደ ዓለም ጤና ድርጅትም ሆነ እንዲሁም ከዛ በተጨማሪ ደግሞ በ2021 ከ3 ዓመት ከ4 ዓመት በፊት የአዲስ አበባ ፖሊስ ፌደራል ፖሊስ ያወጣው መረጃ ነበርና ከዛ ውስጥ በአመት እንዳጠቃላይ ወደ 15000 የሚጠጋ አደጋ ይኖራል። ከዛ ውስጥ ወደ 5000 የሚጠጉ ሰዎች ህይወታቸው ወዲያው ያልፋል። ምን ያህል የአደጋውን ከፍተኛነትና ምን ያህል ሰዎችን ከአካል ጉዳት ውጭ ያለው ነው የህይወት መስዋዕት እየተከፈለ እንደሆነ ያሳያል። እንግዲህ አደጋው ከፍተኛ ከመሆኑ አንፃር ከኛ ጋር ሲመጡ ከነዚህ ከ5000 ሰዎች ውጭ ላናያቸው እንችላለን። 5000 ሰዎች ለምን እንትን አለ በህክምና ትራይሞዳል ዴዝ ዲስትሪቢዩሽን ይባል ነገር አለ። ምንድነው ትራይሞዳል ማለት? ሰዎች በብዛት ሊሞቱበት የሚችሉ ሰዓታት ካደጋ በኋላ ማለት ነው በሶስት ከፍለው ያዩታልና የመጀመሪያዎቹ ዊዝን a few minutes የሚባሉት በጥቂት ደቂቃ ውስጥ አደጋው እንደተከሰተ በጣም ከፍተኛ አደጋ የተከሰተባቸው ሰዎች የጭንቅላት አካባቢ ጉዳት ከፍተኛ ደም መፍሰስ ሲኖር ዊዝን a few minutes የሚሞቱ በጥቂት ደቂቃ ውስጥ የሚሞቱ አሉ። 50% ይይዛሉ። ያ ማለት እነዚህን ሰዎች ሐኪሙ ኢቭን ሌሎች ሰዎች ሳይሆን ሐኪሞቹ ብዙ ጊዜ አያዩዋቸውም አናያቸውም ማለት ነው። ለምን? ከአደጋው ላይ ነው የሚሞቱት። አደጋው እንደተከሰተ ከዛው ከቦታው ነው አብዛኛው የሚሞተው። ሌሎቹ 30% የሚባሉት ደግሞ አደጋው ከተከሰተ ከጥቂት ደቂቃዎች ውስጥ ወይም ከደቂቃዎች እስከ ሰዓታት ውስጥ የሚመጡት ናቸው። መንገድ ላይ ያሉ ወይም ደግሞ ከኛ ጋር የምናያቸው አብዛኛዎቹ ሰዎች ናቸው እነዚህ ሰዎች። ሌሎች 20% የምንላቸው ቆይተው ሊሞቱ የሚችሉ ናቸውና ያ ማለት ምንድነው? አብዛኛውን የምናያቸው እንትኖቹ በጣም ከፍተኛ ሳይሆን መጠነኛ ምንድነው ህይወታቸውን ማትረፍ የምንችላቸውን ሰዎች ነው። እነዚህን ህይወታቸውን ማትረፍ የምንችላቸውን ሰዎች እንኳን ስናይ የሚፈጠረው ስሜት ስናይ በጣም ከፍተኛ ነው። በተለይ ደግሞ እንደ ባለሙያ ሆነን የአስታማሚዎችን ፋሻል ኤክስፕሬሽን ወይም ደግሞ ፊታቸውን እናያለን፣ እንዲሁም ታማሚዎችን እናያለን እና የሚሰማቸው የህመምና የመደናገጥ ስቃይ ስናይ በጣም ነው የሚያሳዝነው። አስታማሚዎቹ ምንላቸውን ሁሉ ላይሰሙ ይችላሉ። ከሚያዩት ደም መፍሰስ ከሚያዩት የሰውየው ወይም የተጎዳው ሰው ሲቃ አንዳንዴ እኮ የኦርጋናቸው ውስጣዊ አካላቸው ከውጭ ይታያል። ከውጭ ከርቀት ይሄን አይቶ የማይደናገጥ ማንም አይኖርም። ዛሬ በአጋጣሚ ማታ ስራ ነበር ያደርነውና ሌሊት ትናንት ያኔ አንድ የመጣ አደጋ ነበርና በቃ ሴት ነች ሙሉ ከጉልበቷ በታች ምን የሚታይ ነገር የለም። ቆዳ የሚባል ነገር አይታይም። በቃ በደም የተጨማለቀ ነው። አጥንቱ፣ የደም ስሮቹ ያንዳንዱ ከውስጥ ያሉ ነገሮች በተንተን ያለ ነገር ነው እና ሁለቱም ከእግር ነው። ያን ሲያይ የሚፈጠረው የሰው ስሜት ምንም ማድረግ ቢተው አይሰማም። በጣም የተደናገጡ ናቸው። ሴትዮዋ ደግሞ በህመም በደም መፍሰስ ከሞት አፋፍ ውስጥ ያሉ ብለን የምንጠራቸው አይነት ሰዎች ናቸውና ያለ ማትረፍ የሚደረጉ ሩጫ አለ ከአስታማሚዎቹ ከኛም ከፍተኛ ስሜቱ በጣም አስደንጋጭ። በተለይ ለአስታማሚዎቹ ለመቆጣጠር ራሳቸው የት እንዳሉ እንኳን ከአደጋው ከተጎዳ ሰው በላይ ስሜቱ በጣም ከባድ ሀዘንና ድንጋጤ የሚፈጥር ነው። የቤተሰብ ኃላፊነት ሙሉ ለሙሉ የተሸከሙ ሰዎች ሊሆኑ ይችላሉ። እነዛ ሰዎች ልጆች ያላቸው ብዙ ቤተሰቦቻቸውን በትነው የሚመጡ እኔ አንድ ጊዜ አጋጥሞኛል። ለምሳሌ ቤተሰቡን የሚያስተዳድር አባት ነው 3 ልጆቹን ይዞ እግረኛ ነው ተገጭቶ ነው ያለፈውና ያቺ ሴት 3 ህፃናቶችን ይዛ ለማሳደግ የወጣችው የወረደችው ሁኔታ በጣም ከባድ ነበርና ወዲያው ነው እሱ ያለፈው። ያለፉት አለፉ። በህይወት ያሉት ደግሞ የአካል ጉዳታቸው ከፍተኛ ሲሆን በፊት ተንቀሳቅሰው እንደልባቸው መስራት ይችሉ የነበሩ ሰዎች አካላቸው ሲጎል እንደ አዲስ ልምምድ ነው አይደል? መቼም በአካል ጉዳትም ሆኖ ብዙ ስራ መስራት የሚቻልም ቢሆን ግን አዲስ ልምምድ ነው። እንደተወለደ ህፃን ነው እንደ አዲስ ነው መለማመድ የሚጀምሩትና ይሄንን ለምሳሌ እግር ሊሆን ይችላል፣ እጅ ሊሆን ይችላል፣ ሌላም አካላችን ሊሆን ይችላል ሲጎድል ያንን ነገር እንዴት ነው ማስታመም የሚቻለው? ወደ አዲስ ነገር አዲስ ልምምድ መጀመር የሚቻለው ያን ሰው እንዲቀበል ራሱ የምታደርጉበት መንገድ እንዴት ይሆን? እውነቱን ለመናገር መጀመሪያ በጣም ከባድ ነው። ሰው ነው የተጎዳው፣ አካል ነው ያጣው። እንኳን እንደ ተጎጂ ሳይሆን አስታማሚ ብቻ ሳይሆን በዛው በአካባቢ ያሉ ሌሎች የሚያስታምሙ ሰዎች ሳይቀር በጣም ነው ትራውማታይዝድ የሚደረጉት። አንዳንዶቹ ከዛ በኋላ ኢቭን ያልተጎዱ ሰዎች አስታማሚዎች ማለት ነው ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። ህሊናቸውን መሳት በቃ አይምሯቸው በትክክል መስራት መረበሽ እንደዛ አይነት ስሜት በህሊናቸው ተቀርጾ ይኖራል ለብዙ ጊዜና በጣም አስቸጋሪ ነው። በጣም ብዙ ጊዜ ወስደን በተለያዩ
የሕክምና ባለሙያዎች የስነ ልቦና ምክር በጣም ረጅም ጊዜ የሚሰጥ የስነ ልቦና ምክር ያስፈልጋል። ይህን የሚያባብሱ ነገሮች አሉ። ቅድም እንዳልሽው አንቺ ጉዳቱ ብቻ አይደለም፣ ከጉዳቱ በኋላ የሚመጡ ነገሮች አሉ። ፋሚሊ ማስተዳደር አለ፣ መበተን ይኖራል። ቤተሰብ ልጅ፣ እናት፣ አባት የሚያስተዳድረው አለ፣ በውስጡ መበተን ይኖራል። ፋይናንሻል ኮስቱ፣ ኢኮኖሚክ ኮስቱ አለ፣ አካል ማጣት አለ፣ ስነ ልቦናዊ ጉዳት አለ። ይህ ሁላ ሲደመር ለማህበረሰቡ በጣም ትልቅ በርደን ነው፣ ጫና ነው የሚፈጥረው እና ያን ሁሉ ነው የምናስታምመው። አሁን አካላዊ ጉዳቱን ብቻ አይደለም፣ የስነ ልቦና ስብራት አለ። አይምሮ ላይ ትልቅ የሆነ ጠባሳ ነው የሚፈጠረው፣ እንደ ሚሞሪ ፍላሽ በልቦ ነው የሚቀረጸው። ስለዚህ በተለይ ሴናሪዮ ቁጭ ብሎ ነው የሚታያቸው እና ህሊናቸው ወይም አይምሮ መረበሽ፣ ጭንቀት፣ ለተለያዩ የአይምሮ እና የስነ ልቦና ጉዳት ያጋጥማቸዋል። ያን በጣም ብዙ ጊዜ ይወስዳል። ያን ለማስታመም ለመናገር እውነታው እንዲቀበሉ ማድረግ ትንሽ ጊዜ የሚጠይቅ የተለያዩ የስነ ልቦና ባለሙያዎች ጋር በህብረት ይሞከራል። ብዙ ጊዜ ግን በጣም አስቸጋሪና አደጋች የሚሆን ነው። ለብዙ ጊዜ ነው። በጣም ጥረት ይጠይቃል፣ ብዙ ትግል ይጠይቃል። ብዙ አይነት ጫናዎች ናቸው ያሉት። ሙሉ ለሙሉ ማስቆም ከባድ ይመስለኛል ይሄንን ችግር ማለት ነው። የትራፊክ አደጋ አደጉ በሚባሉ ሀገሮችም የሚከሰት ነውና መፍትሄው ጋር ብንመጣ መልካም ይመስለኛል። እና መሪ ስንይዝ እንግዲህ አሽከርካሪ ሆነ መሪ ስንይዝ ወይም ደግሞ ተሽከርካሪ ስንገዛ ሊሆን ይችላል፣ በሰው ልናሰራም ስለምንችል ማለት ነው። ምንድነው ቀድመን ማሰብ ያለብን? ይሄ ጥያቄ ለሁለታችሁም ይሆናል ብያስብ። ምንድነው ማሰብ ያለብን? ምንድነው ማድረግ ያለብን? ከሰርቪስ አንፃር ቅድም አንስተሃል፣ ብዙ ነገሮች ሊነሱ ይችላሉ። ችግሩን በማንሳት ብቻ መፍትሄ ስለማይመጣ መፍትሄው ላይ ብናተኩር መልካም ይመስለኛል። እንደው ምን እናድርግ? ምንድነው መሪ ስንይዝ ልናስብ የሚገባው ልናደርግ የሚገባው? ቁልፏን ከመሆኑ በፊት እሺ፣ ጥያቄ ላይ መልስ መስጠት ማለት እንደ ጋዜጠኛ ነው። አንቺ ራስሽ እንትን አሁን ብናወራ ይነጋል። ስለዚህ ወደ መፍትሄ ምንድነው መፍትሄው? መፍትሄ የሚባለው ነገር በነገራችን ላይ ዜሮ ያረጉ ሀገራት አሉ። አዎ ስዊድን አረገች ዜሮ። እስካሁን ድረስ 4 ዓመት ሆናት፣ አንድ አደጋ የለም። ከዛ ይሄን የሚያደምጡ ወይ የሚመለከቱኝ ሰዎች ያሟል እንደ ከስዊድን ጋር እኛን ያወዳደራል። አዎ አወዳደራለሁ። ምክንያቱም ብዙ መኪና አላቸው። አዎ መንገዱን እያሰፉት ነው እነሱ፣ አሁንም እያሰፉ ነው፣ በፊትም የሰፋ ነው። ኃላፊነት አለባቸው ወይ? አዎ። ቅድሚያ ምን ይፈልጋሉ? ቅድሚያ ምን ይሰጣሉ? ለትራንስፖርት ላለበት ቦታ ካሜራ አለ። አቅም የለንም አለን። አሁን እንደዚህ ሀገራችን ኢኮኖሚ እንደዚህ ምንድነው አንብዬ እኔ ራሴን ማታረግ ምንም ይሄ በቃ ሰው ነው መጀመሪያ አይደለም። ስለዚህ ካሜራዎች አሉን በጣም ብዙ ለተለያዩ የሴኩሪቲ ስራዎች የሚውሉ። ስለዚህ መንገድ ደህንነቱ ላይ ማተኮር ያስፈልጋል። የመጀመሪያው ይሄ በመንግስት በኩል የሚሟላውንም ማሟላት አለበት። ስፒድ ብሬከር ብለን ከዚህ በፊት ፋና ብሮድካስት በኮርፖሬት ደረጃ በነበረበት እንግዲህ ረጅም ጊዜ አብሬ ሰርቻለሁ። በጣም ብዙ ነገር ሰርቷል። በቤልት ደረጃ ሰርቷል፣ ተሳክቶለታል። እኛን ይዘው ማለት ነው። በዚህ በፍጥነት መንገድ ላይ ስፒድ ብሬከር መቀነሻ ሰርተናል። ያው ፋና ላይ ሰራው፣ እኛም ዛሬ ላይ ያለነው በጣም ተሳክቶልናል። አሁን ምን ሆነ መሰለሽ? ስፒድ ብሬከሩ ካር ብሬከሩ ነው። የተወሰኑ ፍራንክ ያላቸው ሰዎች ይመጡና ሰፈራቸው ጋር ሲሚንቶ ጠፍጥፈው ትልቅ ነገር ያረጉና መኪና ሲያልፍላው ላይ ካሩን መኪናውን የሚሰብር ከደረጃው ውጪ ማን በልኬት እንዳረገው አይታወቅም። እሱ ይመለከተዋል የሚባለዋል ከሱን ነው የሚጀምረው ብዬ ነው። እሱን መቆጣጠር። ከዛስ በኋላ አሽከርካሪ ጋር መኪና ልትነዳ ነው። አዎ። ስለዚህ መኪና ልትነዳ ከሆነ በአግባቡ ትሬን ማድረግ ያስፈልጋል። እቤት ድረስ መንጃ ፍቃድ ይመጣልሃል። እሱን ልናስቀረው ነው፣ ቀርቷል፣ ወደፊት እንደዚህ ነው ምናምን ስብሰባ እየተደረገ ነው፣ እየተሄደበት ነው የሚባል መግለጫ አለ። እየተሄደበት ነው እንደሱ የሚባል ነገር የለም። ሄዶ ይሄን ነገር ከግብ ማድረስ ያስፈልጋል። ፍራንክ ሳይሰጥ መግለጫ አይቀርም። በቃ አሁን እዛ እንደዛ አይነት ነገር ነው ያለው። ስለዚህ መንጃ ፍቃድ ሲወጣ አሽከርካሪዎች ልብ ብለው እንዲያሽከረክሩ ማድረግ። ከዚህ ውጭ አሽከርካሪዎች ራሳቸው ከትራፊክ ፖሊሶች ወይም ከተቆጣጣሪዎች ጋር እጅና ጓንት ሆነው አደጋውን እንዲቀንሱ ማድረግ። እኛ ሀገር የሌባና ፖሊስ የድመትና የአይጥ አይነት ነገር ነው ጨዋታው ያለው። ግልጽ ነው። እሱ ራሱ የራሱ የሆነ ኢምፓክት አለው። እሱን ሌላ ጊዜ ሌላ ፕሮግራሞች ላይ ከጋበሽኝ እነግርሻለሁ። ይሄኛው ግን ቴክኒካዊ ችግር ያለባቸው ተሽከርካሪዎች መንገድ ላይ እንዳይወጡ ማድረግ። ዝም በል አንተ ከጀርባቸው እኮ ስንት ሰው አላቸው ብለሽ ብትይኝ ደግሞ አዎ ከጀርባቸው ብዙ የኛን ቤተሰቦች የሚያስተዳድሩ ሰዎች ይኖራሉ። እገዛም ቢሆን አድርገን ብድርም ቢሆን ሰተን ቴክኒካዊ እገዛ አድርገንላቸው ይሄንን የትክክለኛ ቴክኒካዊ ብቃት ያላቸው ተሽከርካሪዎች መንገድ ላይ እንዲወጡ ማድረግ ያስፈልጋል። የሚወጡ ስፔር ፓርቶች በዛይና ስርዓት ተጭነው ይመጡት ተጭነው በጅቡቲ አድርገው ምናምን ነው አይደል ይመጡት። እንዳገው ማድረግ ይቻላል። ይሄንናት ኦሪጂናል የሆኑ እቃዎችን ማስገባት መንግስት ሰፖርት የሚያደርገው የሚደጉምባቸውን ጉዳዮች ይኖራሉ አይደል? እነሱንም ማሰብ የሚያስፈልገው ይመስለኛል። አለስ እንዲያዘርዋይስ እንዲህ አይነት ነገሮች ከሌሉ በስተቀር
ቀለል ባለ ቋንቋ ጉንጭ አልፋ ነው እዚህ መወያየታችን ራሱ እና አደጋው በጣም ሰፊ የሚመጣ ነው በሚል ራይት ለዚህ ነው ቶሎ እንበል አሁን ዛሬ እናንተ አላችሁ በኋላ በሌላም ሬዲዮ ፕሮግራሞች የቴሌቪዥን ፕሮግራሞች ላይ ይወራል አደጋውን ለመቀነስ መደረግ የሚያለባቸው እንደዚህ ናቸው ከሰዓት ቢሮ እሳቸው ይገባሉ 9 ሰዓት ስብሰባ ላይ ሮብ ነው ከዛ እንትን ኮሚቴ ምናምን እንደሱ አይነት ነገር አይደለም እንደሱ አይደል ወደ ተግባር የሚካሄድበት ነው ዶክተር እዚህ ላይ እንደው ምን እናድርግ የብዙዎች ህይወት እየጠፋ ነው ኦልሞስት ማጆሪቲውን ነገር ብሎ ተናግሮታል እኔ እንደ ሐኪም የምናገረው ምንድነው በብዙ መልኩ ማየት እንችላለን እንደ ህክምና ምንድነው ፕሪቨንሽን ኢዝ ቤተር ዛን ኪውር ይባላል ምንድነው መከላከል ከማከም ይቀላሉ የሚሻል እንደማለት ነው አደጋው ከደረሰ በኋላ ምናደርጋቸው ህክምናዎች አሉ ከሱ ይልቅ ሰውነቱ እንደተጠበቀ ሙሉ እንደሆነ ሰውየውን ማዳን ከብዙ ወጪ ከጉዳት ከተለያዩ ነገሮች ስለሚጠብቀን መከላከሉ አስፈላጊ ነው የሚለው ያው ብዙ ነገር እሱ ብሎታል የመጀመሪያው የሚሆነው ምንድነው አዌርነስ መፍጠር ነው በደንብ ሰውን ማስተማር ከሹፌሮች ጀምሮ ያለውን ነገር ሌላው ቢቀር ከፍጥነት ጋር እና ከተሽከርካሪ ጋር ተያይዞ ምንድነው ሌላው ኢቭን ሲት ቤልት እንኳን በደንብ አፕሮፕሪየትሊ ማያደርጓል እነሱን ነገር በደንብ አዌርነስ መፍጠር አለብን እነዚህ ባይስክል የተለያዩ ነገር የሚያደርጉት ሄልሜት ማን እንዲያደርጉ መምከር አለብን ሌላ እንዳጠቃላይ ደግሞ ይሄ ስፒድ ሊሚት እሱ ጋር በደንብ ቁጥጥር ማድረግ ያለብን ይመስለኛል ሌላውን በሌላ ዘርፍ ስናየው ደግሞ ሮድ ኢንፍራስትራክቸር ዴቨሎፕመንት ላይ መንግስትም የሚመለከተው አካል በደንብ መስራት ያለበት ይመስለኛል አብዛኛውን የሚከሰቱ ነገሮች ከአሽከርካሪው ቸልተኝነት ጋር የሚያያዙ ነገሮች ናቸው ወይ ኮንትሮል አለማድረግ ስፒድ ሊሆን ይችላል በተለያየ መልኩ ከአሽከርካሪዎች ቸልተኝነት ጋር ሊከሰት ይችላል ወይም ደግሞ እንዲሁ ከእግረኞች ጋር ተያይዞ ሊሆን ይችላል ስለዚህ አዌርነስ መፍጠር በጣም አስፈላጊ ነው ሮድ ኢንፍራስትራክቸር ዴቨሎፕመንት የሚመለከተው አካል በተለያየ ሁኔታ በደንብ እሱን መስራትና አደጋው እንዳይከሰት ይንካል ከተከሰተ በኋላ ደግሞ የሚመለከተው አካል ምን ማድረግ አለበት ነው የመጀመሪያው ማድረግ ያለበት እንዳይከሰት ነው ግን ከተከሰተ መከላከል እየተከላከልን በተወሰነ መልኩ መከሰቱ አይቀርም እንደዛ ከሆነ ደግሞ ማኔጅመንት ከተከሰተ በኋላ ማድረግ ያለብን ነገሮች ከዛው ላይ ልክ አደጋው እንደተከሰተ ማኔጅ የሚያደርጉ ፊልድ ማኔጅመንት ይባላል አሁን እኛ ጋር ብዙ ኮኦርዲኔተር አይደለም እዛው እንደተከሰተ ባለሙያዎች አሉ ኦርጋናይዝድ የሆኑ አምቡላንስ ጋር አብረው የሚሰሩ እነዚህ ሰዎች ቢያንስ ቅድም ያልናቸውን ነገሮች ትራይሞዳል ብለን ቅድም በሶስት ከፍለናል ሰዎች የሚሞተው ካደጋ በኋላ አንደኛውን ቅድም እንዳለው መቆጣጠር ማንችላቸው ዴዞች ናቸው ወዲያውኑ ካደጋው ነው የሚሞቱት ቀጣይ ያሉትን ግን ማትረፍ እንችላለን ይሄን ማትረፍ የምንችለው ግን ምንድነው ይሄ ፊልድ ማኔጅመንት የምንለው ቲም ኦርጋናይዝድ ከሆነ እነዚህ ዊዝን ፊው ሚኒትስ ቱ ሃወርስ የሚሞቱ ሰዎችን ማትረፍ እንችላለን ነው ግን እሱ እናንተ ጋር ከደረሰ ነው ወይም ደግሞ ህክምና ተቋም ከደረሰ ነው እንደውም እዚሁ መልስ ላይ ሊያነሱልኝ የሚችሉት አንድ ነገር ምንድነው ምንድነው ቅድመ ምንድነው የሚባለው ፈርስት ኤድ መስጠት መቻላችን ላይ ብዙ ጊዜ ያው ድንጋጤ ስለሚቀናን ወይም ድንጋጤ ስለሚይዘን መርዳት የምንችለው የመጀመሪያ እርዳታ ማድረግ አንችልም በዚህ ምክንያት ብዙ ሰዎች ያልፋሉ የህክምና ባለሙያዎችም ሲሉት የምንሰማው ነገር ነውና ከዚህ ከመጀመሪያ ደረጃ እርዳታ ጋር ተያይዞም ያሉ ነገሮች ቢነሱ ደስ ይለኛል እናንተ ጋር ሳይደርስ ወይም የህክምና ተቋም ጋር ሳይደርስ በፊት ሰዎች ከድንጋጤና ሰው ከማዳን የሚለውን ምርጫ ውስጥ መግባት እንዲችሉ የሚያስችል ሐሳብ ብናነሳ ይሄ አሁን ያነሳሽው ልክ ነው ፕሪ ሆስፒታል ማኔጅመንት ይባላል ፕሪ ሆስፒታል ማኔጅመንት ቅድም ያልናቸው ነገሮች እንዳለ ሆኖ ሆስፒታል ከመድረሳቸው በፊት አደጋው ከተከሰተ እስከ ሆስፒታል እስኪመጡ ያለው ማኔጅመንት ማለት ነው ስለዚህ እነዚህ ነገሮች በደንብ ኦርጋናይዝድ የሆነ ቲም ይፈልጋል አምቡላንሱ ጋር አብሮ የሚመላለሱ ሰዎች ማለት ነው እያንዳንዱን ነገር የሰለጠኑ ምን ማድረግ እንዳለባቸው ከተለየ ቢያንስ እስኪመጡ ድረስ ሆስፒታል እስኪደርሱ ድረስ እያንዳንዱን የተጎዳውን አካል ለጊዜውም ቢሆን ማኔጅ ማድረግ ያለባቸው ሰዎች ይኖራሉ እሱ በደንብ ኦርጋናይዝድ አይደለም እኛ ጋር ስለዚህ እሱን የሚመለከተው አካል ኦርጋናይዝ አድርጎ በየቦታው ቢሰራበት እነዚህ ቅድም ያልናቸው ወዲያውኑ የሚሞቱ ሰዎች ሁለተኛው ፌዝ ምንለው ሞት በትክክል መቀነስ እንችላለን ምክንያቱም ሁለተኛው ፌዝ ላይ አደጋው ከተከሰተ ከደቂቃዎች በሰዓታት ውስጥ የሚከሰተውን አብዛኛው ከኛ ጋር ትራንስፖርት ኢሹ አለ ትራንስፖርት ኢሹ በመኖሩ ምክንያት እኒ ሃወርስ ሚኒትስ ቱ ሃወርስ ምንላቸው የሚሞቱ ሰዎች ወይ ከደቂቃዎች ጥቂት ሰዓታት የሚሞቱ ሰዎችን አናገኛቸውም ምክንያቱም አብዛኛውን ከብዙ ርቀት ከሁለት ቀን 8 ሰዓት 6 ሰዓት በኋላ የሚመጡት እነዚህን ሰዎች እናጣቸዋለን ይሄ ፕሪ ሆስፒታል ማኔጅመንት የምንለው
በደንብ የተዋቀረ ባለሙያ ቢኖር ግን እነዚህን የሚከሰቱ ሞት መቀነስ እንችላለን በቀላሉና እሱን በደንብ ኦርጋናይዝ ማድረግ ትልቅ ነገር ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ከሆስፒታል ያሉ አንዳንድ የድንገተኛ አደጋ እቃዎች አሉ በፍጥነት ብዙ ጊዜ በየመንግስት ሆስፒታሎች በፍጥነት በቀላሉ ላናገኛቸው እንችላለን። እነዚህ ነገሮች ያው በተለያየ ሁኔታ ሊሆን ይችላል። እነሱን ነገር በደንብ የሚመለከተው አካል ሬዲ እንዲሆን ማድረግ አንዱ እንደዚህ መትረፍ ያለባቸውን ሰዎች ማስቀረት የሚችልበት መንገዶች ናቸው። ከሙያ ልወጣና አመለካከት ባነሳ ደስ ይለኛል። ምን አይነት አመለካከት ልንፈጥር ይገባል? ከግንዛቤ አንጻር ሁላችንም በግላችን አስተያየት ሊኖረን ይችላል። እንደዚህ አይነት አመለካከት ቢፈጠር እኮ ችግራችን ያለው አመለካከታችን ጋር ነው። ለምሳሌ እግረኛና ተሽከርካሪ ሲሽቀዳደም እናያለንና ሁለቱም እኩል ይቸኩላሉ። ብዙ ጊዜ የሚገርመኝ ነገር በአራት ጎማ ሆኖ መቸኮልና በሁለት እግር ሆኖ መቸኮል በጣም የተለያየ ነው የሚሆነውና ትዕግስት ጋር ተያይዞ ነው አብዛኛው ነገር የሚመጣው። ሚሽቀዳደሙም አሉ በነገራችን ላይና ከዚህ አንፃር አመለካከታችንን እንዴት ብናስተካክለው ከዛ ውጭ ደግሞ ግንዛቤ መስጠቱን እንግዲህ በአመለካከት በግንዛቤ መስለኛል የሚታከመውና እንደው ግንዛቤና አመለካከቱ ላይ ብናነሳ ጥቂት የመጨረሻ ጥያቄ ነው። ስለዚህ እንዲህ አመለካከቶቻችን ማስቀየር የምንችለው አንቺ እንዳልሽው ነው። ሰፋ ያለ ለረጅም ጊዜ ተደጋጋሚ የማይሰለች ትምህርት መስጠት ነው። አደጋው እንዴት ይከሰታል፣ በማን ይከሰታል፣ እንዴት መቆጣጠር እንችላለን የሚለውን ነገር የተለያዩ የሚመለከታቸው አካል ከትራፊክ ፖሊስ ሊሆን ይችላል፣ ከተለያዩ የሕክምና ባለሙያዎች ሊሆን ይችላል፣ ከመንገድ እና ሮድ ባለሙያ ሊሆን ይችላል። ከተለያየ አካል በየጊዜው ምክር መስጠት፣ ትምህርቶችን መስጠት እንዲሁም ደግሞ ሚዲያዎች በራሱ የራሳቸውን የበኩላቸው ሚና እንዲጫወቱ ሁሌም ቢሆን እንደዛ አይነት ነገር ማስታወስ። የሰው ልጅ በተፈጥሮ ሁሌ ማነቃቃት ይፈልጋል፣ ማስታወስ ይፈልጋል። ያን ነገር እናውቀዋለን፣ ግን በየጊዜው ስናስታውሰው እንደነዚህ አይነት አደጋ የሚመጡ ነገሮችን በቀላሉ ለመቀነስ የህብረተሰቡ እንዳጠቃላይ ሊሆን ይችላል፣ አሽከርካሪዎች ሊሆን ይችላል፣ በየጊዜው በትምህርት አስተሳሰባችን አመለካከታችን መቀየር እንችላለንና ትምህርት ትልቁ ነገር ነው ብዬ ነው ማስበው። በየጊዜው ህብረተሰቡን የሚያነቃ ስለ መኪና አደጋ አጠቃላይ ትምህርት ቢሰጥ የተሻለ ነው ብዬ አስባለሁ። በጣም አመሰግናለሁ ዶክተር። አሁን ቀጥታ በዚሁ ስራ ላይ የሚሩት አይደለም? በትክክል ተመሳሳይ ስራ ላይ ነው ያላችሁ? ተመሳሳይ ስራ ላይ። እሺ በጣም አመሰግናለሁ። እንግዲህ ፈጣሪ ይርዳችሁ ለምታተርፏቸው ህይወቶች፣ ፈጣሪ ይርዳችሁ ላለ አመሰግናለሁ። አመሰግናለሁ። ፋና ፖድካስታችን በዚህ አብቅቷል። በትራፊክ አደጋና ተያያዥ ጉዳዮች ላይ ሰፋ ያለ ሀሳብ ከዶክተር ፈንታ በንቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንትና መገጣጠሚያ ስፔሻሊስት እንደዚሁም ደግሞ የአውቶሞቲቭ ታይም ዋና ፕሮግራም አዘጋጅ እዮብ ስዩም ጋር ያደረግነው ቆይታ ይህንን ይመስላል። ቅድስት ዘውዱ ደግሞ በጋራ ቆይታ አድርጌያለሁ። ጤና ይስጥልን።